ልጄን ከማግባትሽ በፊት ሲጥ አርጌ ነው መገላግልሽ አስጠንቅቄሽ። እኔነቴን ልብሴን ቤተሰቤን የማይመርጥ አምላክ አለ። እኔ ያጠፋሁት ነገር ካለ ደግሞ እሱ ይፈርድብኛል። ይሄው ሂድ እናቴ የመረጠችልን ሴት ማግባት ትችላለህ። ከዛ በተረፈ ግን ቤተሰቤንና እኔን ከምታንቋሽ እናት ጋር ቤተሰብ አልሆንም። እሺ አደይ እባክሽ ትንሽ ጊዜ ስጪኝና ነገሮችን ላስተካክል። የእናትህን አስተሳሰብ እንዴት ነው በጊዜ ሂደት የምትቀይረው? አደይ ልትረጂ ሞክሪ እንጂ ያንቺም እናት እኮ እንድንጋባ አልፈቀደችም ነበር። የኔ እናት ያንተን ክብር ዝቅ የሚያደርግ ንግግር አልተናገረችም። ለልጃት መጠናትም አላለችም። በደፈነው አይሆንም ነበር ያለችው። እሱን ደግሞ በጊዜ ሂደት እንደወሰንን ስትሰማ ተስማምታለች አይደል? ስለዚህ እናቴና እናትን ማወዳደር አይጠበቅብህም። እናት ምን ጊዜም እናት ናት። እሷ ያልወደደችውና ያላከበረችውን አንተ ልታከብር አትችልም። እሱን ደግሞ ይኸው በተግባር እያሳየኝ ነው። ለመነጋጋትና ነገሮች ለመፍታት ሞክሩ። በቃ እኔ ልጅ መድኃኒትሽን በአግባቡ ሰጪ። አትሄድም ነበር ምን ያደናብርሻል? የት አለ አጥሚቱ? እኔ እኮ ምን ላምጣልሽ ምን ትፈልጊያለሽ ልልሽ ነበር አመጣጤ። ለካ አጥሚት ብለሽኛል። ነይ እስቲ ወደዚህ። ወዴት? ምን ያደናብርሻል? ነይ ወደዚህ። አደይ እና ዴቭ እንዴት ሆኑ? ማለት ምን ደንባራ ነሽ? የዴቭ እናት ሄለን ነይ እስኪ ምንድነው ምሰሪው? እስኪ አደይ የት ነው ያለችው ብለው ስላት አላየዋትም አልመጣችም ብላለቻቸው ማለት ነው። የአደይ መውጫና መግቢያን ቦታ ተከታታይ እሷ የምታደርገው ነገር ሁሉ ከዴቭ ጋር ይገናኛሉ ወይስ አይገናኙም? ትመጣለች ወይስ አትመጣም? እሱን ሁሉ እያጣራሽ ንገሪኝ እያለቻት ትገኛለች ማለት ነው። የዴቭ እናት እንደዛ እያለች ትገኛለች ማለት ነው። የዴቭ እናት በጣም ጨካኝና አረመኔ እየሆነች ትገኛለች። ለቤት ሰራተኞቹም ቦታ የላትም፣ ለሰራተኞቹም ምንም ነገር ምክንያት ቦታም የላትም ማለት ነው። በጣም አሳዛኝ እያሳዘነችን ትገኛለች ማለት ነው። ዳኒ የቅምጥልን ጓደኛ አግኝቷታል ማለት ነው። እህቴ ባክሽን እርጅኝ፣ እህቴን አንቺ ነሽ ከእስር ቤት የምታወጫት፣ አንቺ እርዳታ ያስፈልገኛል እያለ ይገኛል ማለት ነው። ዳኒ እዛ ኪንጎና ዳይመንድ ይገኛሉ ማለት ነው። ዳይመንድ ምንድን ነው የምታደርገው? ምን እያደረካት ነው እያለ ይገኛል ማለት ነው። አረ ዳይመንድ ምን እሺ ነው? ምን ተፈጠረ? ምን እየሆንክ ነው? እያለችም እያላትም ይገኛል ማለት ነው። ዳኒ የቅምጥል ጓደኛ ደግሞ ለምንድን ነው አንተ እኔ ለሷ አንሼ ነው እንጂ አንጠባጥባለሁ እያለች ትገኛለች ማለት ነው። ምን ቆመት ሃይኛለክ በቃ ንካው እያለችው ትገኛለች ማለት ነው። አረ እባክሽን እህቴ ያለችበት ቦታ እርጅኝ እያላት ይገኛል። ደግሞ በገዛ እጄን መልሼ ከርቸሌ እንድገባ ትፈልጋለህ እንዲ እያለችው ትገኛለች ማለት ነው። ለማንም አልናገርም፣ በድጋሚ ማንንም እንትን አይደለም፣ የቻልኩትን ሞክር ያለው እያለ በጸጸት አንደበቱ እያለ ይገኛል ማለት ነው። በጣም አሳሳቢ ሁኔታ ላይ ያሉት እነሱም ማለት ነው። በጣም አስቸጋሪ ነው ማለት ነው። እህቱ እስር ቤት ገብታ በጣም ተጨናንቆ ይገኛል ማለት ነው። ዶክተሩ አደይ እባክሽን እያላት ይገኛል ማለት ነው። ከሱ ጋር ይህን ያክል ዓመት ቆይታችኋል፣ ደግሞ በተፈጠረው ነገር ልትረሺ ትችያለሽ እያለም ይገኛል ማለት ነው። እባክሽን አንቺን ራስሽን አረጋጊ እያላት ይገኛል ማለት ነው። ዶክተሩም ለሌላ ነገር መማሪያ ትምህርት ይሆንሻል፣ ለአሁኑ ግን ይቅር በይው ትዕግስት፣ አንቺ እኮ ጠንካራ ሰው ነሽ እያላት ይገኛል ማለት ነው። አደይም በበኩሏ በጣም አመሰግናለሁ እያለች ትገኛለች ማለት ነው። አጋጣሚ ስልክ ሲደወልላት ብርሃን ናት እያለች ትገኛለች። ሄሎ ብርሃን
ቅርታ ጨነኩሽ አይደለ እያለቻት ትገኛለች። ሊሊ አልደወለችልሽም እንዴ? አሹ ሳልደወለም እንዴ? እያለች ትገኛለች ማለት ነው። ቆይ ለማየ ምን ብለሽ ነው የነገርሻት እና አመነችሽ እንዴ? እያለች ከዛ አመሰግናለሁ ብርሃንዬ፣ አንቺ ባትኖሪማ ምን ሆን ነበረ? እያለቻትም ትገኛለች ማለት ነው። እንግዲህ እህት ለእህት መልካም ነው ማለት ነው። በቃ ማየን አደራ ቻው እያለቻት ትገኛለች ማለት ነው። አደይም እሷን መዋሸትም አልፈልግም፣ ስሜትን መጉዳት አልፈልግም እያለቻትም ትገኛለች። ስረጋጋ አውራታለሁ እያለችም ትገኛለች ማለት ነው። አጋጣሚም ሊሊም ትደርሳለች። አደይ ብላ ስትል ሊሊ እንኳን መጣሽ፣ እኔ መሄድ አለብኝ፣ አንቺ እዚህ ቆይ እያላትም ይገኛል ዶክተሩ። አደይም በበኩላ ዶክተሩን በጣም አመሰግናለሁኝ እያለችም ትገኛለች ማለት ነው። እንግዲህ ዶክተሩ ዴብን ካሳመነ ጥሩ ነው ማለት ነው። ማሳመን ስል ቢያስታርቃቸው እንደኔ መልካም ሆኖ ይታየኛል። ያው ዴብ ሳይሆን ጥፋተኛው የዴብ እናት ናት። የዴብ እናት እንኳን ለልጅ ሚስት ቀርቶ ለምንም የማትሆን ስለሆነች እግዚአብሔር ደግሞ ሁሉንም ነገር ዴብንና አደይን አስታንትን ብሎ አንድ ላይ ቢያደርጋቸው መልካም ነበረ ማለት ነው። እስኪ እናያለን። ኪንጎና ዳይመንድ ደግሞ ኪንጎ ወደ ስራ ለገባ ነው ብሎ ሲል ዳይመንድ እባክህን አትሂድ፣ እዚህ ጋር ቁጭ በል፣ የኔ ብር ለሁሉም ይበቃል፣ አቤ ሁሉም ነገር ያደርግልናል እያለ ይገኛል ማለት ነው። ከዛ ዴብ ሲያልፍ ዴብ እያለፈ እያለ ይሄ ካጂ ሁሉም ነገር እንትን ብሎ እየሸመጠጠ ያልፋል እንዴ በዚህ እያለ ይገኛል። ኪንጎም ደግሞ ኧረ ተው እባክህን በዚህ እንደዚህ ሲያልፍ አያሳዝንህም እንዴ ብሎ ሲል እንዴ ምንድነው እሱ ምን አይመለከትም ዝም ብለህ አታውራ እያለው ይገኛል ማለት ነው። አዎ ግጥም አድርጌ ያወራለሁ። አደይ እኮ በጣም ታሳዝናለች፣ በእምነት ነበር የጠበቀችው ብሎ ሲል እናትየው ናት እንጂ ዴብ ምን አደረገ? እናትየው ለምንም የማትሆን ሰው ናት እያለ ይገኛል። በዛ ላይ ደግሞ የልብ ኬዝ አለባት። እንዴት እንደዚህ ትላለክ? በጣም ደግሞ ማሰብ አለብህ እያለው ይገኛል። ዳይመንድም ኪንጎም እንደዛ እየተባባሉ ይገኛሉ ማለት ነው። እንግዲህ በጣም የዴብ እናት በጣም አሳዛኝ ነገር አድርጋለች። እንዲሁ ምን እንደምናደርግም አልናቅም። በእርግጥነት ለቤት ሰራተኞች ደግሞ በጣም ክብር እንዲኖራትም ያስፈልጋል። ሆኛል ነይና ሁሉም ነገር አስተካኪ እያላት ይገኛል ማለት ነው። ባቡሬ አደይ ተኝታለች እንዲህ ብሎ ሲላት ለሊሊ አሁን ለአሁኑ ተኝታለች እያላት ይገኛል ማለት ነው። ባቡሬ በጣም ተጨንቋል። አደይ የባቡሬ እናትም መታለች ማለት ነው። የባቡሬ እናትም ሁሉም ነገር እስኪ እንደሚስተካከል ተስፋ እናደርጋለን እያለች ትገኛለች ማለት ነው። አንተ ኮነህ ውድ ልጄ ያላንተ ለኔ ማን አለኝ እያለችም ትገኛለች። አረ እኔ ላይ ነው እንዴ ነገሩ? እኔን ለማስቀናት ነው እንዴ እያለች ትገኛለች። ሊሊም አንተ ደግሞ ከሊሊ ጋር ልታቀያይመን ነው እንዴ? እኔማ እሷን ፍለጋ ነው እንጂ የመጣሁት ለሌላ ነገር አልመጣሁም። በሊሊ የማቀልድ የለም እያለች ትገኛለች። ሊሊም ለዚህ እኮ ነው ማዘሯ የምወድሽ እያለችም ትገኛለች ማለት ነው። ከዛ ግንባሯን ሳምስ ያደርጋት ባቡሬ ከዛ እፍረት ለቀቀባት ማለት ነው። ምን ነው ማዘሯን አፍረሽ እንዳይሆን እያለች ትገኛለች ይገኛል ማለት ነው። ከዛ እና ታዲያ ልጄ አይናውጣ መሰለችክ እንዴት አታፍረኝም እያለች ትገኛለች ማለት ነው። የባቡሬ እናት ይኸው ባቡሬ እንግዲህ ከቀናሽ እኔም ግንባርሽን ልሳም ብሎ እናትየውን ግንባሯን ሳም ያደርጋል ማለት ነው። እዚህ ጋር ደግሞ ዳኒ እየተጨናነቀ ይገኛል ማለት ነው። በጣም በህልሙ እህቴ ታለች፣ እህቴን ገደላት፣ እህቴ ወዴት ሄደች እያለ ይገኛል ማለት ነው። እህቴን ልቀቃት፣ እህቴ ለይሄ ነገር አይገባትም እያለ ገጀራው ከች ብሏል ማለት ነው። ገጀራው አንተ ምን ሆነክ ነው? በሰላም ነው እንዴ የምትቃዠው ብሎ ሲል እህቴን ልቀቃት፣ እህቴን የታደረካት እህቴን ልቀቃት እያለው ይገኛል ማለት ነው። አራስ እኔ ጸበል ማምጣት አለብኝ ላንተ